ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። እስኪ ላላሳዝንም ወይ እናንሳ። በጣም የተወደደ ስራ ነበር፣ አገሩን ሁሉ ያጥለቀለቀ። ግን በወቅቱ ደግሞ ከናይት ክለብ ተቀርቶ ነው በድብቅ የተበተነውና በኋላ ላይ እንዲያው እንደገና ያዶላ ወርቆች አንተና ጥላውን አንድ ላይ ሆናችሁ ሰራችሁ። ማን ያለበት ማለት ማን ያለበት እኮ እንደገና ግን እስኪ ስለሱ ዘፈን እውነተኛ ታሪክ አውራኝ እስቲ። እንደው ምን ተሰርቆ እስኪበተን ድረስ የነበረው ታሪክ ምን ይመስላል? አዎ እሱ እንደ መጀመሪያ ዜማውን የሰራው እንትን የድርሰቱ የኔ ነው እና በጓደኛዬን በተመለከተ ነው። ያው ጓደኛዬን እኔም መከርኩት፣ ቤተሰብም መከረው። ለቤተሰብም አልተመቸም፣ ለኔም አልተመቸም። መጨረሻ ላይ ያው ሁኔታው ሲደርስበት ራሱ የልጅቷን ጉዳይ ሲያይ፣ ምክንያቱም እኔ በጣም ጓደኛዬ ነው፣ በመሰራበት ቦታ ሂልተን ሰራ ነበር እዛን ሰዓት እና ሁሌ ይዟት ይመጣል ምናምን፣ እኔንም በደንብ አስተዋውቆኛል። እሱ በሌለ ጊዜ ግን ከሌላ ሰዎች ጋር ብዙ ጊዜ አያታለሁ። አሁን ቤተሰቦቹንም ስላስተዋወቀኝ ከነሱም ጋር ተጣልቷል፣ እንደ በሷ በልጅቷ አማካኝነት ማለት ነው። እና አሁን ቤተሰብም ተጣልቶ ከኔ ጋር እንዴት ነው ወይ በዚህ ልጅ ተማምነህባት ነው ወይ እንዴት ነው ወደፊት እንትናችሁ እንዴት ነው? እኔ አገባታለሁ ፍጹም፣ ግን እስቲ በደንብ ተከታተላት አልኩ። ከዛ ወደ 6 ወር ነው ምናምን ጠፋ ከኔ ጋር የሚመጣ ነበር፣ እንገናኝ ነበር በጣም ጓደኛሞች። ከዛ በስንተኛው ወር ላይ 6ኛው ወር ካለፈ በኋላ መቶ እግሬ ላይ ነው የወደቀው። አስኔ እኮ እንደዚህ ያደረገችኝ እውነት ነው፣ ከቤተሰብ ጋርም ሁሉ ታስታርቀኛል፣ ከቤተሰብ ጋር ሁሉ ታልቻለሁ ምናምን እና ከቤተሰቡም ጋር ተጣልቶ ከኔም ጋር እንትን ብሎ መጨረሻ ላይ እኔ ጋር መጣ። አዎ መጨረሻ አንተነ ይሄ አይዲያ ሆኖኝ ዘፈኑን ሰርቼዋለሁ ማለት ነው። ራፉን ሰርቼዋለሁ ማለት የተወሰነ ግጥም ነው የሚሆነኝ። ከዛ እንዳጋጣሚ ዜማ ስሰራ አንዳንድ ጊዜ እሱ ይገመግምልኛል፣ እስቲ ያዳምጠው ምናምን ነው። አሁን ቁጭ ብዬ ሌላ ዜማ ሰራውኝና ዝም ብዬ ኖርማል ዜማ አሰምቼው ከዛችን ዘፈን እንትን ስል ለቅሶ በለቅሶ በቃ የሱን ታሪክ ነው ቁጭ ያደረኩለት እና በቃ ቤተሰብም ታረቀ። ከዛ በኋላ ከልጅቷም ጋር ያው ተለያዩ። እውነተኛ ታሪክ ነው። ያው ከጥሌም ጋር እንትን ብለናል። እንደውም አለቤ ፕሮግራም ላይ በራስ ታሪክ አረጋዋለሁ ምናምን ብዬው ነው እንደውም አለቤ ላይ እንደውም የቀረብ ነው። ብዙ እንደዚህ የሚባል ነገር አለ። አስናቀም የሚሰራውን ስራ ወንድምየውም ሲሰራ ሰው ካላየው ድምጻቸው አይለያይም የሚል ነገር አለ። ምን ያህል እውነት ነው? በትክክል ነው። በትክክል አዎ። በዚህ አጋጣሚ ግን አላሳዝንሽም የሚለው የዛሬ 2 ዓመት ነው ለኢዳል ፈጥር ለሙስሊሞች መስበል በቲቪ ያስተላለፉት እና ጥላውን አዋሳ ይሰራው ነበር። አዋሳ ማለትም እኔ ሳላውቅ ነው የሚሰራው እሱ። ዘፈኑን ስለሚወዳት ማለት በሱ ህይወት ዙሪያም ስለነበር አሁን ግጥሙ ማለት ነው እና እዛ ተደብቆ ይሰራዋል። እኔ አላውቅም እና ከሌላ ከኢሚቴሽን ዘፈኖች ጋር እየቀላቀለ እንትና አሁን በመሃል ልክ እቺ ዘፈን በቴሌቪዥን ሲለቀቅ አሁን ከየት እንደተቀረጸ አይታወቅም፣ ይበትኑታል። አንዷን አላሳዝንሽም ይላል። እሷ ተበተና እኔ ብዙ ቦታ ሰማሁ እንዴ ይሄ ነገር ከየት መጣ ነው ብዬ እንተሰል አይ ጥላውን አዋሳ ይሰራው ነበር ምናልባት ተቀርጾ የሱ ድምጽ መሆኑን አውቃለሁ፣ ግን ቤት በኩል ሾልኮ እንደወጣ አላውቅም። ስለዚህ ጥሌ ትንሽ ብታም ምንድነው በዚህ ነገር ላይ ዘፈኑ ማለት እውነተኛ ነው ታሪኩ ማለት አንድ ማፈቅራ ልጅ ነበረች። ባንተ ላይ ደረሰ ነው አይደርስም? እሺ። እና ማፈቅራ ልጅ ነበረች። ከዛ ሁሉ ጊዜ ማለት ጓደኞች ምናምን ልጅቷ ዝም ብላ ተዋትና ለምንድን ነው የምትተዋት? እናንተ እኔ እስካላየው ድረስ አንድ ነገር እንትን ካላልኩኝ አለምን ተዋለሁ እና አስኔም እንደዛ ይለኛል። አስኔም ደግሞ እንደዛ ገጥሞታውና እኔ ጓደኞቼ ይመክሩኛል፣ ይመጡና ጥላውን እቺ ልጅ አታዛልቀውም፣ በኋላ ግን የሚያዝነው እሱ ነው ምንድነው? አይ እንደዚህ ነው ልጅቷ ባህሪዋ ጥሩ አይደለም፣ ወደፊት ግን እንዳይሆኑ አድርጋ ምን ትምትለው ምንድነው ማለት አይ ካራክተሯ በአጠቃላይ ከሱ ጋር አትሄድም እና ትቅርባት እና ጥሌ እንደዚህ አይነት ኢንፎርሜሽን ስላለ ተቅርብ እንዴ አንተ የራስህን እንጀራ ጋግረ በኔ እንትን ትላለህ፣ እኔ ምን ህይወት መኖር ይችላል ለምን አሁን ነው። በኋላ ግን በዚች አይዲያ አንድ ግጥምና ዜማ ሰራባለሁ በራስ ህይወት ላይ አልኩት። ምክንያቱም እኔ መከረዋለሁ፣ ጓደኞቹ መከረውታል።
ስለዚህ ይቅርብ ሲሉኝ ሁሉንም ትቼ የሚለውን እንትን የሰራው በሱ ይቅርብ ሲሉኝ ሁሉንም ትቼ ከምንም በላይ አንቺን አይቼ ወይ ከዘመድም ሳልሆን ከጓደኞቼ ከሁለት አጫጫ ሆኜ ቀረሁኝ ተለያይቼ ሲያጋጥሙኝ ዘመድ ጓደኞቼ አላሳዝንሽም ወይ አለፈው ያልፋለው እንዳላያይቼ አላሳዝንሽም ወይ ዝናብ ሳያካፋ ጥላ ዘረጋለው አላሳዝንሽም ላይ ኩበት እንሳፋተረክሽን አላሳዝንሽም ወይ ግፍልዋልሽት ግፊጠብቅሻል አላሳዝንሽም ወይ የኔ ተዳላ የዚኖ መስሎሻል አላሳዝንሽም ወይ አላሳዝንሽም ወይ ምን ብለሽ ነበር ያኔ ልሙትልክ እንዳላልሽ ወይኔ ዘመድ አዝማለይሽ ይሄ ትክክለኛ ታሪክ በአንድ ካሴት ላይ ሁለት በግልባጩ አምስት ያን ጊዜ ክሮም ክር ነው ምናምን ካሴት በዛ እና በዛን ሰዓት የዘፈን የወጣው አዋሳ ቶታል ሆቴል ጥላውን ይሰራው ነበር ነፍሱን ይማረውና ናይሌ ጋሼ ጋር እዛ ይሰራ ነበር። አሁን በዛ ካሴቱ እንዴት እንደተበተነ አላውቅም። እንደውም እዛ የሆነ አንድ ሙዚቃ ቤት ነበር ማን አላወቅኩትም ማን ሙዚቃ ቤት እንደውም እሱ ነው የበተነው ምናምን ሲሉኝ ሰውዬው ጠይቄ በፍጹም ነው ያልበተንኩም እንደውም አለኝ። ግን ያ ወጣ ልክ እንደ በሙሉ ባንድ እንደታጀበ በቃ እንደዛ ነው። በቃ በጣም ነው የተሸጠው እንዴ በጣም አገሩን ተቆጣጥሮት ነበር እንጂ እንደው ነጠላ ዜማ እሱ ነው ነጠላ ዜማ እንግዲህ ከዛ በኋላ ከእውነተኛ ድርሰት የሚነሱ ነገሮች አቅም አላቸው። አንተም ታውቀዋለህ ድርሰት ላይ ስላለ የዚህም ስራ ጉልበት ይገርም ነበር። በየጉራንጉር ሁሉ የሚደመጥ ስራ ነበርና በጣም ተወዳጅ ነበር። በጣም ከእውነተኛ ታሪክ ላይ የተነሳ ግን በጣም በርካታ ኢትዮጵያውያኖች የሚወዱት አገሩን የተቆጣጠረ ስራ ነበር። ይገርማል በጣም። አየለ የዚህ የሙዚቃ መሳሪያ ሰማ ምን ይባላል? አንተስ ከስንት ጊዜ ጀምሮ ነው መጫወት የጀመርከው ይሄ መሳሪያ? መሳሪያው ማንዶሊን ይባላል። መጫወት ከጀመርኩኝ ወደ 19 እና 20 አመት ገደማ ይሆናል። መሳሪያውን ግን ባይኔ ከተመለከትኩት ከ25 አመት በላይ ነው። ይሄውም የክፍላችን አዛዥ የነበሩ ሻለቃ ግርማ ሲጫወቱበት አያለሁኝ። በሳቸው ሙያ እኔ በጣም ረካበት ነበርና እኔም ለማጥናት ሞከርኩኝ። በዚያ ምን ተስፋ ቆርጬ አልተውኩትም። እንደጀመርኩኝ በዚሁ ዜማ ፈልቃለሁኝ። ራሴም ብቻ አንጎራጉርበታለሁኝ። ይበልጡን ግን ዜማ ማውጣው በዚሁ መሳሪያ ነው። ይህ መሳሪያ ከሌሎቹ ልዩነት አለው ወይስ ተመሳሳይ ነው? ልዩነቱ ጊታር ብንል 6 ክር ነው ያለው። የኛም ክራር ደግሞ 6 ክር ነው መሰለኝ ያለው። ይሄ ልዩነቱ 4 ክር ነው። ልዩነቱ እኔ እንደማመነው ከሆነ በክሩ ነው እና ደግሞ በመጠኗ ከሌሎቹ የሚለየው በዚህ ነው። በዚህ ነው ዜማ የምትደርሰው ወይስ እንዴት ነው የምታገኘው ዜማዎችን? በዚህ ነው ማፈልቀው። በዚህ ነው ማፈልቀው። በፊት ግን አንድ ዜማ ለማፍለቅ 15 ደቂቃ 20 ደቂቃ ያህል በሚወስድበት ጊዜ በጣም በርትቻለሁ እያልኩል ነበር። አሁን ግን ከ3 ደቂቃ ባላለፈ ጊዜ ውስጥ አንድ ዜማ ለማፍለቅ እሞክራለሁ እንችላለን። ይሄ መሳሪያ ይጫወቱበት የነበሩት ሀገሮች እነማን እንደሆኑ ትገልጽልኛለህ? ብቻ እንጃ ትዝ እንኳን ባይለኝ ህንድ፣ ቻይና ሀገር በፊልም እንዳየሁት ነው እንጂ ሄጄ እዛ ቦታው ላይ አላየሁኝም።
ለኔ ግን መሰንቆ እንዲጫወት እና መሰንቆ የሙያ አባት አዳምጬ እንዲገባ የሆንኩት ባህሩ ቀኝ ነው። በጣም ዜማዎች እሰራለሁ። አገር ፍቅር ቲያትር ቤት ውስጥ ከተቀጠርኩ ጀምሮ የመስራቸው ዜማዎች እነሱ ሁሉ የራሴ ስራዎች ናቸው። ለምሳሌ ወሎ ያፈራት የሚለው ዜማ የመጀመሪያ ካሴት ላይ አይነ ከብላላ ሰንደል ገላዋ የኔ ዘንካታ ከነዛላው ትምጣልኝ እንጂ ታጫውተኝ እንጂ ወሎ ያፈራት ደስ የልጅ እንዲያው ልብ ያፈርጃው አይኔ ያመጣው መዘዝ እዳልና ረማመድ እባትና ተረከዝ ጎምጂ ሰውነት ማራኪ ፈገግታ ኔስ በወሎ ልጅ በስንቱ ልረታ አይነ ከብላላ ሰንደል ገላዋ የኔ ዘንካታ ከነዛላው ትምጣልኝ እንጂ ታጫውተኝ እንጂ ወሎ ያፈራት ደስ የልጅ እንዲያው ልብ ያፈርጃው አይኔ ያመጣው መዘዝ ዳሌና ረማመድ ባትና ተረከዝ ጎምጂ ሰውነት ማራኪ ፈገግታ የስወሎ ልጅ በስንቱ ልረታ የስወሎ ልጅ በስንቱ ልረታ የጦሳ ተራራ ውሃው ምንጉድ አለው ሸጋ ሸጋውን ነው ወሎ የሚያበቅለው ናረ ደሴን ደሴን ያላየ ያየለት ቆሞ ይሂድ እንጂ ልቡንስ እንጃለት አረንጃለት ልጓዘው ልቤ ከሳይ ማሮ በላይ አይናማይቶ የኔ ቁም ነገር ነው ቤቷ ከነክንዋ ባያት አረብ ገንዳ እንከተላት ጀመር እናራዳ ላራዳ የሚሸጥ ዕቃ መንገድ አግኝታው እዛው ቤቷ ገባች ቤት ሸምተው እዛው ቤቷ ገባች ቤት ሸምተው አስታውሳለሁ። ቲያትር ሙዚቃ ብቻ ነበረ፣ ቲያትር አልነበረም መዘጋጃ ቤት። አቶ ተፈሪ ብዙአየሁ የሚባለው የመጀመሪያው ስራ አስኪያጅ ቲያትር ቡድን ለማቋቋም ስለጀመረ እና ሰዎች ይፈልጋል የሚል ሰማን። እንዳጋጣሚ ስሙን መጥቀስ ወዳለሁ። ፋንቱ ማንዶዬ ነው። አዎ፣ እዚህ ፍርድ ቤት ውስጥ ነበሩ እነሱ የሙዚቃ ቡድን እና እሱና አንድ ልጅ አለች ስንዱ የምትባል እነሱ ናቸው እኛ ጋር እንትናችንን ካዩ በኋላ አቋማችንን ዝንባሌያችንን እና ችሎታችንን ካዩ በኋላ ወደኛ እንደውም ለምን አትመጡም እኛ ጋር አዲስ የቲያትርን ቡድን ሊቋቋም ነው ብለው ባደረጉልን
ጥሪ መሰረት እንደውም የመጀመሪያውን ማመልከቻ ራሱ ፋንቱ ወረቀት ሰጥቶን እዚሁ ፍርድ ቤቱ ያለው ቢሮአቸው እዛ ጽፈን ማመልከቻ አግብተን ሰውየውም የሆነ ነገር እንድናጠና አደረገን። አቶ ተፈሪ ብዙአየሁ እንዳጋጣሚ የከርሞ ሰው ነበር ያጠና ነው። የከርሞ ሰው ነው አቶ ጸጋይም እና ከሼክስፒር እንትኖች ከዛው ከሃምሌት ላይ ስራዎች ውስጥ ከሃምሌት ላይ መሆን ወይ ማለት መሆን የሚለው እሱን እኔ እሱ ደግሞ ሌላ ከሌላ መጽሐፍ እንደዚሁ አጥንተን ቀረብን፣ ታየን። ሰውየው በጣም ወደደን። የት ነበራችሁ ብሎ በጣም ስሜቱን በፊት ለፊት ገለጸና በዛ መልክ ከዚህ ማዘጋጃ ቤት ልንቀላቀል ቻለን። እንግዲህ አሁን ደግሞ ወደ ሌላ ህይወት ልውሰድና አዲስ አበባ ዩኒቨርሲቲ ትዝ ይለኛል። በአዲስ አበባ ዩኒቨርሲቲ በሼክስፒር ስራ ማክቤዝ ላይ እንዳውም ራሱ ማን ነው ነበር የሚጫወተው? ማክቤዝን ራሱ ሆኖ እሱ ሲጫወት እኛ ረዳቶች ነበርን ትዝ ይለኛል። እና እዛስ እንዴት ነው አዲስ አበባ ዩኒቨርሲቲ ጆይን ሊያደርግ ይችላል የነበረው ሱራፌል? እንግዲህ ያው እንደ አንተም ታውቀዋለህ ከየቲያትር ቤቱ ትንሽ አይን ያላቸው ሰዎች ኮርስ ለመስጠት ዩኒቨርሲቲው ይፈልጋል ተብሎ ከየቲያትር ቤቱ ተሰባስበው ሰዎች ኮርስ መውሰድ ጀምሮ ነበር እና በዛ መሰረት ነው እኛም የተቀላቀልነው። ነገሩ እርግጥ ጥሩ መተን በማይረባ ሁኔታ እንደው የሐሳባችን ሊደርስልን አልቻለም። ዲፕሎማ እንሰጣቸዋለን ብለው ነበር ሲያስተምሩ የነበሩት እና እሱም ሳይሆን ቀረ። ግን 2 አመት ከመንፈቅ ያህል እዛ ስንመላለስ ነበር። ምንድነው የምትጫወቱልን ደግሞ የሚቀጥለው? ይሄ ደግሞ ለአፍሪካውያን ሴቶች አፍሪካን ውመን። እንግዲህ አፍሪካን ውመን ማለት ሴትን ማሳየት ሳይሆን አገሪቷን አፍሪካ እንደ ሴት ናት የምትታየው። አንቺ አፍሪካ ነው የምትባለው እና አፍሪካዊ ሴት ሲባል አገሯ ማለት አገሯ ሳይሆን ኮንቲኔንት ክፍለ አህጉር እሱ ማለት ነው እንጂ አፍሪካዊ ሴት ማለት አይደለም። አፍሪካዊ ያው አንቺ አፍሪካ ማለት ነው። ግን በሴት ስም ስለምትጠራ አፍሪካ ውመን አልኳት እና እሱም ባቀርብላችሁ እኔም በጣም ደስ ይለኛል። የበለጠም ኩራት ይሰማኛል ለእናንተ ለአፍሪካውያን እና ለኢትዮጵያውያን ወገኖቼ፣ ለሌሎችም ኢትዮጵያዊ ወይም አፍሪካውያን ላልሆናችሁ አመሰግናለሁ። ጊዜ ይስጥልኝ። እሺ ፕሮግራም ለማዘጋጀት ለተባበሩን ለብሔራዊ ሎተሪ አስተዳደርና እንደዚሁም ለጊዮን ሆቴል አስተዳደር ከፍ ያለ ምስጋናችንን እናቀርባለን። በክፍል 2 ፕሮግራማችን እስከምንገናኝ ድረስ ደህና ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ